ብሩክ ካልታሰበ ችግር ውስጥ ገባ። ሀይሜን እንድታመጣትና እሷ የምትለውን ውሳኔ መስማት እፈልጋለሁ ብሎ ኤፍሬም ጋር ትላንትና ተገናኝተው አውርተው ነበረ። ጉዳዩን ከኔ ጋር መጨረስ አለብህ፣ እህቴን ማንጣት አይጠበቅብኝም፣ እሷንም ማየት ለምን ትፈልጋለህ? በቃ እየታመመች እየተጎዳች ስለሆነ ከአንተ ጋር እህቴ እንድትቀጠላት ትፈልግም ብሎ ኤፍሬም ለብሩክ የመልሶለት ነበረ። ብሩክም በቀጣዩ እሷን ካላገናኘኝና የእሷን ውሳኔ ካላወቀው እኔ እናንተ የመጨረሻ ከባድ ጸብ ውስጥ እንገባለን ብሎ አስጠንቅቆ ለኤፍሬም ነግሮት ነበር። ኤፍሬምም ደግሞ አመጣልሃለሁ በቃ ነገ ይለያል ውሳኔዋን ታውቀዋለህ ብሎ ደግሞ መልሶለት ነበር። ግን በዛሬው ክፍል ላይ ደግሞ ሀይሚን ኤፍሬም ይዟት መጣ። ከብሩኬ ጋር ተገናኙ። እሷም ውሳኔዋን ተናገረች። ግን ወንድሟን ሲናገርባትና እንደገና ከሱ ጋር መሆን እየፈለገች ለወንድሜ እንዲህ አይነት ነገር መናገር የለብህም፣ አንተ እኔን ብትወደኝና ብታፈቅረኝም ወንድሜ ስለሆነ ማክበር አለብህ ብላ ወደ ወንድሟ ወግናለች። ብሩኬም በኤፍሬም ላይ እጁን ሰንዝሮበታል። በመጨረሻ ጥለው ሀይሚ ከወንድሟ ጋር ሄዳለች። እሷም አበዛችው። እኔ መታገድ ያለብኝና እየታገልኩ ያለሁት ለጋራችን ነው እንጂ እኔ ለብቼ አይደለም። እሷ ከመረጠች ትሄድ፣ ያግባት፣ ይውለድላት፣ ቤተሰብ ይመስርቱ፣ ይኑሩ ከወንድሟ ጋር ከሆነች እኔ የእሷን ውሳኔ ብቻ ነው የምፈልገው ብሎ ውሳኔዋን ለእሷ ጠይቋት ነበር። ፈልገሽ ነው ወይንስ በእሱ ግፊት ነው ወጣሽው ብሎ ሲጠይቃት እኔ ጠልቼ አይደለም በቃ እወድሃለሁ፣ እኔ ላንተ መጥፎ ጥላቸው የለኝም፣ ግን ደግሞ በሰሞኑ እየተደረገ ባለው እኔ እየተጎዳሁ ነው፣ በዛ ምክንያት ነው ይዞኝ ወጣው። ይዞ በመውጣቱ ደግሞ ወንድሜን በመጥፎ ነገር እንዳትመለከተው ብላ ሀይሚ ለብሩክ መልሳለታለይ። በመጨረሻ እንግዲህ ለተመልካች እየተናገረው እሷ ትመጣና የእሷን ውሳኔ ማወቅ እፈልጋለሁኝ ብሎ ብሩኬ ተናግሯል። ኤፍሬም ይዟት ከቻለ ናፍቀኸኝ ነበር ብላ እንግዲህ ከሱ ጋር ያው ተቃቅፈው ተሳስመዋል። በኋላ ምን የምትይው ነገር ካለ ጉዳይሽን ጨርሽና ቶሎ እንሄድ እያለ ሲጨቀጭቃት አሁን የምልሽን ውሳኔሽን ብቻ ንገሪኝ ብሎ ውሳኔዋን ጠየቃት። ያም ውሳኔ በፍላጎትሽ ነው ወይንስ በኤፍሬም ግፊት ነው ከዚህ ቤት የወጣሽው ብሎ ብሩክም ሲጠይቃት እኔ የወጣሁት በቃ እየተጎዳሁ ስለሆነ ነው። እኔን ይዞ በመውጣቱ ደግሞ በወንድሜ ላይ ሌላ ጥላቻ ነገር እንዳትፈጥርበት ብላ ለብሩኬ ነገረችው። በቃ ከዛሬ ጀምሮ አንቺን በፈለግሽው መንገድ መኖር ትችያለሽ። በቃ ብጎዳ ትንሽ ጊዜ ነው፣ ልብሽ ያውቀዋል። እኔ ብቻ አይደለሁም አንቺው ነሽ። ከአንቺም በፊት እየኖርኩ ነበረ፣ ከአንቺም በኋላ መኖር እችላለሁ። በቃ ህይወት ይቀጥላል አለ ብሩክ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ። ቻናሉን አበረታቱ ትላለው። ኤፍሬም እና ብሩኬ ተፋጠጡ በሀይሚ ጉዳይ። አንተና ሀይሚን እንደዚህ ሌላ ባህሪ እንድታወጣ ያደረካት፣ እኔ ስሜ በመጥፎ ተነስቷል ስንት ወሬ፣ እሷም ከተቀየረች ስንት ወሯ። በቃ የምላትን ሳይሆን በራሷ ከምታየው አንጻር ነው የምትራመደው። አብረን የሆነ ነገር ላይ እኩል እንጋፈጥ ስላት ያንን ነገር አትፈልግም። አንደኛ በቁጣ ነው፣ ሁለተኛ በኩርፊያ ነው ራሷን እንግዲህ ሀይሚ እንትን ማለት የምትፈልገውና አሁን ደግሞ እየበጠበጥከን ያለኸው እንደ ማስታረቅ አንተ ነህ ብሎ ለኤፍሬም ነገረው። ኤፍሬም ጋር እንግዲህ ያው ተጋግለዋል ማለት ነው። ሀይሚ የሚያገላገለች እንደገና በቃ ምንም መሆን የለበትም። እኔ በአንተ ወንድሞች ላይ እንደዚህ አይነት ነገር ብናገር እና ብሰነዝር ምን እንደምታደርግ ታውቃለህ። ምንም በወድህም ባፈቅርህም ወንድሜ ስለሆነ ወንድሜ መከበር አለበት፣ ያደረግከው ትክክል አይደለም ብለዋለች ለብሩኬ። ብሩኬም እሷም እየተናገረች ነው ከሱ ጎን ሆና እንደፈለግሽ መኖር ትችያለሽ፣ አንቺም አፍ አውጥተሽ እውነት እንደዚህ ካልሽ እኔ
በወደድኩና ባፈቀርኩኝ አብረን እንኖር። አንቺ ልብሽ ንጹሕና መልካም ሴት ከሆነሽ ይኸውና ልቤ ነይ ወደ እኔ ያለው ዝግጁ ነኝ ስልሽ አንቺ ጓያልሽ ትቀየሪያለሽ። ታዲያ እኔ ምን ላድርግሽ? አንቺ ራስሽን ችግር አለብሽ፣ በደንብ አትፈትሽም። ስለዚህ አሁንም የምትኖሪ ህይወትሽን ራስሽ ነሽ እንጂ ያንቺን ህይወት የሚኖርልሽ አይደለም። ይህ ህይወት ነው፣ ስሬስ ጉዳይ ነው። በአንቺ ህይወት ውስጥ ደግሞ መኖር ያለብሽ ራስሽ፣ መነጋገር ያለብን ከኔ ጋር እና መቀጠልም ያለብን ደግሞ ከኔ ጋር ነው እንጂ ከወንድምሽ ጋር አይደለም። ከወንድምሽ ወንድም አግብቶሽ ሊወልድልሽና ልትመሰርቱ አይደለም ትዳር እና ከሱ ጋር የምትሆኑና እሱን የምትወስኒው ወይንም እሱ አፍቅሮ ባሳየሽ ይህንን ጉዳይ ደግሞ እሱም ሲያፈቅር ላንቺ የሚኖረውን ቦታ ታውቂያለሽ። ምንም ያደርግሽም ምክንያቱም ራስሽን ህይወትሽን ብትወስን ይሻልሻል ብሎ ብሩክ ነግሯታል። በመጨረሻ የኔ ወንድሞቼ አንድ ቀን ምን ተናገሩሽ? ምን ካንደበታቸው ወጣና ምንስ አስከፉሽና ነው በወንድሞቼ ደግሞ የመጣሹ ብሎ እሱ መልሶላታል። በመጨረሻ ኤፍሬምን ሊያጮለው ነበረ፣ ስርዓት ያዛለው። ሁለቱም ያው ተወሰነ ሊፈላለሙ ነበር በጥፊ ምናምን። እሷ ገላገለች። በአንተ ምክንያት ነው ሁልጊዜ የምሰቃየው ስትል ለብሩክ ነገረችው። በእኔ ምክንያት በምቾት ነው። በእርግጥ ፈተና ይኖራል። ከፈተና በኋላ ደግሞ ጥሩ ላይ ነበርን። እንደገና ደግሞ የራስሽ ችግር ነው እንደዚህ የምትጎጅበት እንጂ ሌላ ነገር አይኖርም። አሁንም ደስ እንዳለሽ መኖር ትችያለሽ። ከፈለጉት፣ ከመረጡት፣ ከወደድሽው፣ ከመረጡልሽ ባል ይዳሩሽ ብሎ ለሀይሚ ነግሯታል። እሷም እውነታ በወንድሜ ላይ እንዲህ አይነት ነገር በማሰብህ አንተም ራሱ ምንም ቢለህ ወንድሜ ስለሆነ ማክበር አለብህ ብሏል። ወንድሟ ኤፍሬም ይዟት ሄዷል። ሀይሚን ብሩክም በቃ የራሷ ጉዳይ፣ እኔም በቃ ህይወቴን እኖራለሁኝ፣ እኔ የምታገለው ለጋራችን ነው እንጂ ለብቼ ነው ወይ ብሏል ብሩክም ማለት ነው። እንግዲህ የዛሬው ክፍል መሆን አልነበረበትም የብሩክ እና የኤፍሬም ጸብ። ምክንያቱም የሀይሚ ውሳኔ ብቻ ይበቃ ነበር። እሷ የሄደችው በፍላጎቷ ነው ወይንስ በኤፍሬም ውሳኔ ነው የሚለውን ይህም ብቻ ቢወሰነ አሪፍ ነበር እላለሁኝ። በቀጣይ ክፍል በሌላ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩልኝ። ባይ ባይ።